بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ود هدوتنا وندمج إن شاء الله بتكتاتي جمرنا درس أهون من دكتلا لو درس بقلال سرا بوزو من ناقني باتشو قلال سراوش ياينو زاريم إن شاء الله السلام የሚለው እናያለን ሰላም ማለት ሰላምታ መለዋወጥ በጣም ቀላል አጅሩ ግን በጣም ትልቅ የሆነ ስራ ነው ሰላምታን መለዋወጥ ሰላም አለይኩም መባባል ምን ያህል ትልቅ አጅር እንዳለው እንግዲህ السلام ሰላም ነው من اسماء الله تعالى ከአላህ ስሞች አንዱ هو السلام هو السلام ومنه السلام ሰላም ነው አላህ ስሙ አንዱ ሰላም ይባላል ሰላም ነው ሰላምን የሚሰጥ የሰላም ምንጭ የሰላም መስደር አላህ ነው ሰላም ተህየቱ አህሊ الجنة የጀነት ሰዎች ሰላም የሚባባሉትም السلام عليكم በሚሉ ሰላሙን አለይኩም ጢበቱም ይባላሉ መላእክቶችም ሰላም ይሏቸዋል ሰላሙን ቀውለን من رب الرحيم ከጌታቸውም ሰላም ያገኛሉ በመካከላቸውም የሚለዋወጡት ሰላም ምክንያቱም ዳሩ ሰላም ነው ጀነት ወተግላላ ሰላም ነው ያለው ስለዚህ ሰላም ይባባላሉ መላእክቶችም ሰላም ይሏቸዋል ሰላሙን አለይኩም ያአላህ ሰላም ለእናንተ ይሁን ይሏቸዋል ስለዚህ የጀነት ሰዎች ተህያ ነው ሰላምታ የሚለዋወጡት በሰላሙ አለይኩም በሚለው ነው እና ይሄም በዱንያ ላይ እንግዲህ አማኞች የሚለዋወጡት ሰላምታ በዚሁ ነው መሆን ያለበት السلام عليكم መባባል ምን ያህል ትልቅ አጅር ያለው መሆኑን እንግዲህ በተለያዩ ሐዲሶች ተጠቅሷል ረሱል ሰለላሁ ዐለይሂ ወሰለም እንዳስቀመጡት ምን ብለዋል والذي نفسي بيده لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا ألا أدلكم على شيء إذا فعلتموه تحاببتم قال أفشوا السلام بينكم لا እዚህ ሐዲስ በጣም የሚገርም ሐዲስ ነውና ረሱል ሰለላሁ ዐለይሂ ወሰለም በአላህ ምለው የተናገሩት والذي نفسي بيده ነፍሴ በእጁ በሆነችው በአላህ ምላለሁ አሉ لا تدخلوا الجنة ጀነትን አትገቡም አሉ حتى تؤمنوا እስካላመናችሁ ድረስ ጀነት አትገቡ ጀነት ለመግባት ማመን ያስፈልጋል አንድ ሰው በአላህ ማመን ኢማን ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በሚታመንባቸው ነገር ሁሉ ሙቶ መነሳት አለ ብሎ ማመን ከአላህ ፊት ቀርባለው ጀነት አለ ጀሃነም ይባላል በመላእክቶች ማመን በኪታቦች ማመን ተጠቅላላ በሩሱሎች አላህ በላካቸው መልእክተኞች ማመን ይሄ ሁሉ ይተበቅበታል ጀነት ለመግባት لا تدخلوا الجنة حتى تؤمنوا እስካላመናችሁ ድረስ ጀነት አትገቡም ብለዋል ولا تؤمنوا ኢማናችሁ ደግሞ የተሟላ ይሆንም አሉ حتى تحابوا في الله حتى تحابوا እስካልተዋደዳችሁ ድረስ ደግሞ ኢማናችሁ ጎደሎ ነው ኢማናችሁ አይሞላም እስከመቼ እስካልተዋደዳችሁ ድረስ لا يؤمن احدكم حتى يحب لاخيه ما يحب لنفسه በሌላ ሐዲስ አንድ አማኝ ከናንተ አንድ ሰው ኢማኑ የተሟላ ትክክለኛ ይሆንም አሉ حتى يؤمن حتى يحب لاخيه ما يحب لنفسه ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ለራሱ የሚጠላውን ወንድሙ ላይ ሲደርስ እስካልጠላ ድረስ ኢማናችሁ የተሟላ ይሆንም ብለዋል እስላም ይሄን ያህል ነው የሚያስተሳስረው እና ولا تؤمنوا ኢማናችሁ አይሟላም አሉ حتى تحابوا እስካልተዋደዳችሁ ድረስ ኢማናችሁ የተሟላ ይሆንም አሉ አያይዘው አወላ አዱልኩም على شيء የሆነ ነገር አልጠቁማችሁም ምን اذا فعلتموه تحاببتم ያን የምጠቁማችሁ ነገር ካደረጋችሁት ትዋደዳላችሁ በመካከላችሁ ውዴታ ፍቅር መዋደድ ይፈጠራል አሉና እሺ ሲሏቸው قال افشوا السلام بينكم በመካከላችሁ ሰላምን افشوا السلام افشاء አድርጉ ማለት ምንድነው ነሽር አድርጉት ተለዋወጡ በብዛት
በግልጽ ሰላም አለይኩም ተባባሉ በግልጽ ቀስ ብለህ አይደለም ሰላም አለይኩም ተባባሉ ተለዋወጡ ይሄን ካደረጋችሁ ትዋደዳላችሁ አሉ ይሄ በጣም የሚገርም ነው እንዴት ሰው ሰላም አለይኩም ስላለ ተወደዋለህ አዎ ሰዎች እንኳን ሰላም አለይኩም አይደለም በአገረኛው ወይም ደግሞ በአካባቢ ሰላምታ ሲለዋወጡ እኮ በጣም ይዋደዳሉ ደናደርክ መባባል ራሱ ያዋደዳቸዋል እንኳን ይሄ ሰላም አለይኩም ወራህመቱላሂ ወበረካቱ የሚለውማ በጣም ከሁሉም በላይ ነው ከምንም በላይ ነው ስጦታ ከሚሰጥህ ከሚጋብዝህ ይልቅ ሰላም አለይኩም ቢልህ ይበልጣል ለምን السلام عليكم يا الله سلام لانت يهون يكون لانت يهون يالا سلام في الدنيا والاخره بالدنيا باخره سلام ማግኝ ይያለህ ነው ቤተሰብ ሰላም ይሁን ይያለህ ጤንነት ሰላም ይሁን ሀብት ሰላም ይሁን ልጆች ሰላም ይሁኑ ሚስት ሰላም ትሁን አኺራ ሰላም ተግላል ሰላም አለይኩም ያ አላህ ሰላም በእናንተ ላይ ይስፈን ያ አላህ ሰላም በአንተ ላይ ይስፈን በረክ ነው ዱዓ ነው ወራህመቱላህ ተጨምረዋል ያ አላህ እዝነትም በአንተ ላይ ይሁን አላህ ይዘንልህ في الدنيا والاخره يا الله እዝነት አይለይህ በጣም የሚገርም እኮ ነው ያ አላህ እዝነት አይለይህ في دنياك واخراك في قبرك دنياም ላይ يا الله ይዘንልህ وفي قبرك قبرህ ላይ الله ይዘንልህ ቀብር ስትገባ الله ይዘንልህ واخرتك باخرام الله يزنله الصراط ላይ الله ይዘንልህ ይሄ በጣም የሚገርም ነው ያ አላህ እዝነት ሁሉ ጊዜ ካንተ ጋር ይሁን ወራህመቱላህ እና ረህመቱላህ قريب من المحسنين ያ አላህ እዝነት رحمتي وسعت كل شيء ያ አላህ እዝነት ከሁሉም የበለጠ ነው ከሁሉም የሰፋ ነው ከስራችንም ከሁሉም መልክ ያ አላህ ረህመት ነው እና ረህመቱላህ قريب من المحسنين ورحمቱላህ ያ አላህ እዝነት ላንተ ይሁን ይልሃል وبركاته ይው ያ አላህ በረካ ረድኤትም ላንተ ይሁን ለናንተ ይሁን ህይወትህ የተባረከ ይሁን እድሜህ የተባረከ ይሁን ገንዘብህ የተባረከ ይሁን ዒልምህ የተባረከ ይሁን ዕውቀትህ የተባረከ ይሁን ልጆችህ የተባረከ ይሁን ቤተሰቦችህ የተባረኩ ይሁን ተክላል ወበረካቱ ያ አላህ እዝነትና በረከት ላንተ ይሁን ይሄ ዱዓ ተዘርዝሮ ያልቅም ይሄን ሲያደርግልህ አንተ እንዴት አትወደውም ሁሉ ጊዜ ሲያገኝ ሰላም አለይኩም ወራህመቱላሂ ወበረካቱ የሚልህን ሰው እንዴት አትወደውም አፍሹ ሰላም በይነኩም ሰዎች እንዲወዱህ እኮ የተለያየ ገንዘብ ወጪ ብታደርግ እኮ አትችልም لو ألفت ما في الأرض ما ألفت بين قلوبهم لو أنفقت ما في الأرض በምድር ላይ ያለን ገንዘብ ወጪ ብታደርግ ሰዎች እንዲስማሙ እንዲዋደዱ አትችልም አለ ولكن الله ألف بينهم አላህ ነው የሚያዋድደው ይሄ ሰላምታም ከምንም በላይ ሊያዋድድ የሚችለው ሰላም ግን ይሄን ትርጉሙን ስንረዳው ነው ሰላም አለይኩም ማለት ምን ማለት ነው ይሄን ያህል ዱዓ ያደረገልህ ማለት ነው ጋብዘው እንኳን ይሄን እኮ ዱዓ ማያደርጉ አሉ እኮ ተጋብዘው ምሳ ተጋብዘው ራት ተጋብዘው ዱዓ ሳያደርጉ የሚወጡ እኮ አሉ ዝም ብለው በልተው የሚወጡ አሉ ጀዛከላህ ኸይረን ማይሉ እንኳን አሉ ይሄ አግባብ አይደለም من أسدى إليكم معروفا فكافئوه ለናንተ መልካም ያዋለላችሁን ሰው መልካም ውለታውን መልሱ ባትችሉ እንኳን ጀዛከላህ ኸይረን ማለት እንኳን አለባችሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ አንተ ተደግሶልህ በል ተጠጥተህ ዝም ብለህ ሰላም ጀዛከላህ ኸይረን እንኳን ሳትል ምትወጣ ከሆነ አንተ ውለታውን አልመለስክም السلام عليكم ሲልህም አንተ ወአለይኩም السلام ወራህመቱላሂ ወበረካቱ ብለህ ትከፍላለህ ያን ዋለልህን ውለታ ያደረገልህን ዱዓ አንተም ለሱ መሰል ዱዓ ታደርግለታለህ ولهذا يقول الله تعالى واذا حييتم بتحيه فحيوا باحسن منها او ردوها بتحيه الاسلام السلام عليكم ስትባሉ فحيوا باحسن منها ከዛ በተሻለ መልስ ስጡ አለ او ردوها ቢያንስ የተሻለ መልስ መስጠት ካልቻላችሁ ቢያንስ የተለገሰላችሁን ሰላም እንኳን ያችን እንኳን መልሱ ሰላም አለይኩም ብሎ ከነ ቢያንስ ወአለይኩም ሰላም እንኳን ማለት አለበት
بتشل السلام عليكم ብሎ ከሆነ وعليكم السلام ورحمة الله وبركاته بأحسن منها በተሻለ አንተ መልስ በተሻለ መልስ የሚለው حتى በቁጥሩ ሰላም አለይኩም ብሎ ከሆነ ወአለይኩም ሰላም የሚለውን በመጨመር ከዛ በላይ ወራህመቱላሂ ወበረካቱ የሚለውን በመጨመር ወይም ደግሞ ያህሰነ منها بهيئتها በሁኔታው ራሱ በጣም በተሻለ እሱ አዝቀዝ ብሎ ሰላም አለይኩም ብሎ ከሆነ አንተ ድምጽን ሞቅ አድርገው ወአለይኩም ሰላም በለው ይሄ ነው بأحسن منها የሚለው ግን ከዛ ከቀነስክ ሰላም አለይኩም ወራህመቱላሂ ወበረካቱ ብሎ አንተ ወአለይኩም ሰላም ብቻ ምትል ከሆነ ወይም ደግሞ እሱ በጥሩ ድምጽ በጥሩ ስሜት ሰላም አለይኩም ወራህመቱላሂ ወበረካቱ ብሎ አንተ ወአለይኩም ሰላም ምትለው ከሆነ ምን ያህል የሰውየው ቀልብ ተሰብረዋል ማለት ነው ስለዚህ فحيوا بأحسن منها በተሻለ መልስ ስጡ አለ አላህ ኢንሻአላህ ቀጣዩን በቀጣይ የምንመለስበት ይሆናል ወላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ